ይህ መልእክት የሚተላለፈው ከአረታና ማህበረሰብ ነው። የዛሬው መልእክታችንን ሁሌም እንደምናደርገው አምላክን በማመስገን እንጀምራለን። ኃያሉን ጌታ በማመስገን እንጀምራለን። ያ ሁሉን ቻይ የሆነውን አምላክ በማመስገን እንጀምራለን። ያ የነገሮች ሁሉ ባለቤት የሆነው ከጨለመ በኋላ የሚያነጋውን ከጨለመ በኋላ ብርሃን የሚያመጣውን አምላክ በማመስገን እንጀምራለን። የፍርድ ቀን ዳኛ፣ ትክክለኛ ዳኛ የሆነውን አምላክ፣ ለዳኝነቱ ምስክር የማይሻውን አምላክ፣ ማንም ምንም ይሁን የፈለገውን ነገር ይሁን ከአምላክ ዳኝነት አያመልጥም። የማያዳላ የሆነው አምላክ፣ ዳኝነቱም ትክክል የሆነው አምላክ፣ ሁሌም ትክክል እንጂ ተሳስቶ የማያውቀው አምላክ በስሙ በማመስገን እንጀምራለን። የነገሮች ሁሉ ባለቤት የሆነው አምላክ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ የሆነው አምላክ፣ ለፍርዱ የማይቸኩል አምላክ፣ የአብርሃም፣ የይስሐቅ፣ የእስማኤል፣ የያዕቆብ፣ የዩሱፍ፣ የሙሳ፣ የኢሳ፣ የሙሐመድ አምላክ የሆነውን እንዲሁም የሌሎችም ነቢያቶች፣ አንቢያዎች፣ ሙርሰሎች፣ ወልዮች፣ አውሊያዎች አምላክ የሆነው ባሮቹን አክባሪ አክብሮ ለሚያስከብረው አምላክ በባሮቹ ላይ የሚመጣውን ነገር የሚመልስ ለሆነው አምላክ ምስጋና እናቀርባለን። ሁሌም እንደምንለው አምላክ እሱ ኃያል ነው። ከኛ ንግግር በላይ ነው። እኛ እሱን ብናመሰግነው ተጠቃሚዎቹ እኛ እንጂ እሱ አይደለም። ባለማመስገናችን የምንጎዳው እኛ እንጂ እሱ አይደለም። እሱ በራሱ የተብቃቃ ነው። የሰማይም የምድርም በመካከላቸው ያሉትን ነገሮች ሁሉ የራሱ የሆነ አምላክ ነው። የነገሮች ሁሉ ባለቤት የሆነው ከምድራችን ውጭም ያሉትን ነገሮች ጠቅላላ ፈጣሪ፣ አዛዥ፣ እንቅስቃሴያቸውን እያንዳንዳቸውን የሚያውቅ የሚያዳምጥ የመላእክቶች ሁሉ ፈጣሪ የሆነ አምላክ ዙፋኑ ከምንም ከማንም በላይ የላቀ በጣም ሩቅ ያልሆነ ከዓይን ቅንድብ የቀረበ አምላክ ምስልም ሆነ ይዞታ የሌለው ይሄ ነው ተብሎ የሚታይ የሚዳሰስ ያልሆነው አምላክ የማይወልደው የማይወለደው አባትም ሆነ እናትም ወንድምም ሆነ እህትም የሌለው አምላክ ከነገሮች ሁሉ በላይ የሆነው አምላክ በስሙ በማመስገን እንጀምራለን። ከጀመርን በኋላ ዛሬ አንዳንድ ነገሮችን እናገራለን። ለአድማጩ መልካም ነው። ምክንያቱም ብዙ ነገሮች የምንናገራቸው በትክክል የሚሆኑ ናቸው። አንዳንዶቹ ከዚህ ቪዲዮ በፊት የተናገርናቸውን የሚያጠናክሩ ናቸው። ምን ይላል የኛ ሀገር ሰው? ይዘገያል እንጂ አህያ የጅብ ነች ይላል። ይዘገያል እንጂ አህያ የጅብ ነች ይላል። ያ ማለት እንግዲህ እሷን ወስዶ የሚቀበር የለም ማለት ነው። እዛው ለጅብ እንሰጣታለን እንጂ። ለዚህ ነው እንግዲህ ጅብ ምን ይላል? ይዘገያል እንጂ አንቺ የኔ ራት ነሽ ይላል። ራትም ሆነ ቁርስም እነሱ ናቸው የሚያውቁት።
እኛ ወደ ዋናው ስንመጣ ለፈጣሪ ክብር ምስጋና ይገባውና አንዳንድ ነገሮችን እናገራለን፣ አንዳንድ ነገሮችን እናስተላልፋለን። የምናስተላልፋቸው ውሳኔዎች ናቸው። አንዳንዶቹ በደንብ በማየት ግራ ቀኝ በማየት ነገሮች ከዛሬ ነገ ይሻላሉ ብለን ብንተዋቸውም አንዳንድ ምልክቶች እንዲሁ ብናሳያቸውም አንዳንዶቹን ምልክቶች ማሳየት ብቻ ሳይሆን ትንንሽ ቅጣቶችን በማምጣት ብናሳያቸውም ግን ሰው ናቸውና ወይም ሰዎች ናቸውና ከጥፋታቸው መታቀብ አልቻሉም። ከጥፋታቸው መታቀብ አልቻሉም። ይሄንን ስንል እኛ ማንን መጀመሪያ የሚለው ነገር መታወቅ አለበት። እኛ አራት አይና ማህበረሰብ ዝም ብለን እዚህ ዱብ ያለን መሆናችንን በነገሮች ሁሉ ውስጥ በጣም ተፈትነን ያለፍን በፈጣሪ ዘንድ ማለት ነው ተፈትነን ያለፍን አምላክን እንጂ ሌላ ዳኛ የለም ብለን የእሱን ዳኝነት ተቀብለን ሲፈረድብንም ሲፈረድልንም አመስግነን ያለን ሰዎች ነን። አንድ አባት ነበሩ አሉ። ይሄ አባት አንድ ሰው እንዲሁ ከመሬት ተንስቶ ይጠላቸዋል ይመስለናል። እሳቸው ድራይ ፖርት ውስጥ ሲሰሩ ይሄ ባለስልጣን ይሆን ባለሀብት አልተመቻቸውም። አንዳንድ ነገር ጉቦ መቀበል አልፈለጉም እሳቸው ይመስለናል። ወይም የሆነ ነገር በስራ መካከል በኮንቴነር ጭነትና ማውረድ ምናምን እንደዛ አይነት ነገር አልተስማሙም ይመስለናል። እና ይሄ ባለስልጣን የሚሆን ይሄ ባለሀብት ይሄንን አባት መተናኮል ፈለገ፣ ወይ ለማስገደል ማለት ነው። ወይ ለማስገደል ፈለገና ከዛ ምን ይላል፣ እሳቸው ሁሌ የሚያዘወትሩበት ሻሂ ቤት አለ። እዛ ሻሂ ቤታቸው ሄድና ለወይተሩ ገንዘብ ይሰጠውና ይሄንን ለዛ ሰውዬ ሻይ ስትሰጥ ኩባያ ውስጥ ይሄን መርዝ ጨምርበት ይለዋል አሉ። ይሄን መርዝ ኩባያ ውስጥ ጨምርበት ይለዋል። በነገራችን ላይ ያ ሰውዬ አንድ ዛኛ ሲነግሩን ታሪኩን ረጅም ብዙም ፂም የሌላቸው ኮፍያ የሚያዘወትሩ ሱፍ ነክ ነገር ወይም የሱፍ ጃኬት ነክ ነገር ጣል የሚያደርጉ በእውነቱ በርቀት ሲያቸው አይደለም ሸህ ወይም አይደለም አባት እንደዚህ አይነት ምንም እዚህ ግባ የሚባሉ ሰው እንዳልሆኑ ያ እንደዛ ነገር ናቸው። ማለት እንዲህ ሰዎች የሚጠረጥሯቸው አይነት ሰዎች አይደሉም። በአባትነታቸው በሸህነታቸው ወይም በወልይነታቸው ማለት ነው። እስከዛ ሰዓት ድረስ የእሳቸው ማንነት ማንም አያውቅም ነበር አሉ። ማንም አያውቅም። እሳቸው ይመጣሉ፣ ሻያቸውን ጠጥተው ተመልሰው ይሄዳሉ ወደ ስራቸው። እና ይሄ ዌይተር ወይም አስተናጋጁ ያችን መርዝ ይሄን ሰው ያውቃቸዋል። ብዙ ዘመናት እዛ አካባቢ ሲመጡ ሲጠጡ ሲሄዱ ቲፕም እየጣሉ ሲሄዱ ያውቃቸዋል። እና በጣም ከበደው እና እሳቸው እንግዲህ መርዝ ይሄ ወይተሩ ወይም አስተናጋጁ ይጨምራል ማለት ያ ሰውየው ማንም አላየውም። ይሄንን ሲያደርግ ማንም አላየውና እሳቸው አወቀው። ፈጣሪ ያሳወቃቸዋል። ፈጣሪ አሳወቃቸውና ይሄ ሰውዬ ይሄ ወይተሩ የያዘውን ነገር አወቁ። ይሄች ትንሽዬ ብልቃጥ ነገር ነች እና አወቁ። ከዛ ምን አሉት? ና አንተ ልጅ አሉት። ከኋላ ያዝከው ነገር ምንድን ነው አሉት። እየፈራ አሳያቸው። ጨምረው እዚህ ሻይ ውስጥ አሉት። ጨምረው። ከዛ በኋላ ሰውዬ ፊት ለፊት ዘማዶ ቁጭ ብሏል። ጠሩት እና ከወይተሩ ጋር ተመልከት አሉት። አፋቸውን ከፍተው አሳዩት። ያንን መርዝ ያለበትን ሻይ ጠጡና አፋቸውን ከፍተው ሲያሳዩት አፋቸው ውስጥ ትልቅዬ ቀይ ባህርን የሚያክል ትልቅ ባህር መርከቦች ይተራመሳሉ። አፋቸው ውስጥ ነው።
መርከቦች ይተራመሳሉ። ትልቅዬ ባህር ነው። ከዛ አሉት እውነት ያንተ መርዝ አሁን እዚህ ባህር ውስጥ ገብታ ምን ልታረግ ይመስልሃል አሉት። ሰውየው ፌንት አድርጎ ወደቀ አሉ። እስከዛች ሰዓት ድረስ የሰውየው የዚህን አባት ወይም ሸህ ማንነት የሚያቅ የለም ነበር አሉ። የሚያቅ ሰው የለም ነበረ። የሚያቅ ሰው የለም ነበር አሉ። እና ብዙ ሰዎች አሉ አምላክ የሰጣቸው ጸጋውን የሰጣቸው ሁሉም ነገር የሚሆነው ልክ አንድ ነገር ሲከሰት ነው የሚታወቀው። እኛም አሁን የምንናገራቸው ነገሮች በኃያሉ አምላክ ስም እንምላለን የሚከሰቱ ናቸው። እኛ ሰው ላይ አንደርስም፣ ግን ከደረሱብን ግን ያው ቀስ እያልን ፈጣሪ ትዕግስቱን ይስጠን፣ ኃያሉ አምላክ ትዕግስቱን ይስጠን። we don't want to be emotional, we don't want to be irrational, but we will put something that you will see it sooner or later, because all what we said 2-3 years ago, it's happening right now. You are living already in it. Because if we was not deleted our videos on YouTube before 2026, of course you will see it. You will know what we put 2-3 years ago and what you are living right now. ምክንያቱም አንድ ጊዜ አለን ዓለምን ልንቀይራት ነው። ዓለምን ከነካቴው ልንቀይራት ነው። አንዳንድ ነገሮችን ልንቀይር ነው። ለሰዎች ይመስላል ተብሎ የማይገመት ነገሮች ሁሉ ልንቀይር ነው። ምክንያቱም ደግሞ ብዙ ነገሮች ከመስመራቸው ወጥተዋል እና አንዳንድ ሰዎች ማመን ሁሉ እስከሚያቅታቸው ድረስ የሚቀየሩ ነገሮች አሉ። ለአንዳንድ ሰዎች በፊት ይዋሹት የነበሩት ማለት መንግስቶቻቸው ለመሪዎቻቸው የዋሹት የነበሩትን ያኔ እናጋልጣቸዋለን። ምክንያቱም ደግሞ እነዚህ ህዝቦች መንግስታቸው ሲዋሻቸው የነበረው በአንድ ወቅት ከእንቅልፋቸው ሲነቁ ሁሉ ነገር ቅዠት መሆኑን ያውቁታል። ሁሉ ነገር እንደ ጤዛ ይበናል ብለን ተናግረን ነበረ። በትክክል ባናገረውም አሁን ያንን ቪዲዮን ለማስታወስ ማለት ነው። ግን እየኖራችሁበት ነው። በሙሴ አምላክ ስም እንምላለን። እየኖራችሁበት ነው። እሱ ብቻ አይደለም። በፈጣሪ አግዞን አንዳንድ ነገሮችንም አይተናል። ለሚቀጥሉት 80 ዓመት አካባቢ ማለት ከ2025 በኋላ ማለት ነው 80 ዓመት አካባቢ ያየናቸው ነገሮችን ተናግረናል። ምን ከምን እንደሚሆን ምንድን መቼ እንደሚሆን እንዴት ፖፑሌሽኖች የዓለም ህዝብ ቁጥር እንዴት እንደሚወርድ መሬቱም እንዴት እንደሚቀንስ ነገሮች እንዴት በፍጥነት እንደሚለዋወጡ የእኛና የሌሎች ሰዎች ልዩነቱ ሌሎች ሰዎች ፕሪዲክት ማለት ወይም ገስ ወይም ደግሞ መተንበይ ነው። እኛ ግን ማድረግ ነው። የእኛ ስራ ማድረግ ነው። ያ ማለት ለምሳሌ ይሄ ኩባያ በሚቀጥለው ዓመት ከዚህ ቦታ ወደዛ ቦታ ይሄዳል፣ ትንበያ ነው። እኛ ግን ኩባያውን ከዚህ ቦታ ወደዛ ቦታ እንወስደዋለን። ገባችሁ? እናንተ ብልጦሻል። እንደዛ እንደማለት ነው። ማንሳት ነው። የምንፈልጋቸውን ነገሮች ማንሳት ነው። በይበልጥ ከ2026 ጁን 30 በኋላ የተሰጡን ጸጋዎች በፊቱን የሚያጠናክሩ አዳዲስ ነገሮች ናቸው። አምላክ ክብር ምስጋና ይገባው እና አሁን እንግዲህ ብዙ ነገሮችን እናያለን። ያው ሁሌም ቢሆን እኛ ከ105% ወይ 10% ነው የምንናገረው። ነገሮችን መናገሩ ብዙም ተገቢ አይደለም። ምክንያቱም ሰውየው የሚሞትበትን ቀን ቢያቅ ኖሮ አለው ማለት የሰው ልጆች ማለት ነው ሁሉም ይሞታል። እንግዲህ
ሰው የተባለ ሁሉ ሞትን ይቀምሳል ይላል። ይሄ የመጽሐፍ ቅዱስም ወይም የቁርአን ቃል ነው። ያ ማለት የአምላክ ቃል ነው። ሰው ህይወት ያለው ነገር ሁሉ ይሞታል ይላል። እንግዲህ ሞትን ይቀምሳል። ሞቱን የሰው ልጅ ልክ እንደ በወረቀት ላይ ፊት ለፊት እንደ ቴሌቪዥን የሚያዩ ቢሆን ተሳቆ መኖር አይችልም ነበረ። የሚሞትበትን ቀን ቢያውቀው ማለት ነው። እያንዳንዱ ሰው ለምሳሌ ከተወለደ በ10ኛው ቀን ይሞታል፣ ከተወለደ በ10ኛው ዓመት ይሞታል፣ ከተወለደ በ10ኛው ወር ይሞታል የሚለውን የፈጣሪ ትእዛዞችን እዛ ሰዎች ፊት ለፊታቸው ላይ ቢያዩ ሰዎች መኖር ያቆማሉ። ሞታቸውን ብቻ ነው የሚጠባበቁት ማለት ነው። ገባቸው? ምናልባት እኛ ንግግር ላንችል እንችላለን፣ ወይ የቃላት አጠቃቀም አቀማመጥ ላንችል እንችላለን፣ ግን መልእክቱ በትክክል ይደርሳል። በትክክል ይደርሳል። ስለዚህ ነው ብዙውን ነገር አንናገርም፣ መናገርም አይፈቀድልንም። ግን አንዳንድ ነገሮች የምንናገረው ወደፊት ሲመጣ እንድታስታውሱ ነው። ምክንያቱም የሚሆን ነገር ነው። እኛ አምላክን ለምነን ነው የምናመጣው እንጂ ፕሪዲክሽን ገስ ወይም ምንድነው የሚባለው ትንበያ አይደለም ነው። እኛ የምናደርገው ለምሳሌ ዝናብ ይቆማል ካልን ዝናብ ይቆማል። ዳት ሚንስ አቁመነዋል ማለት ነው። ዝናብ ለፈጣሪዋ ታዛዥ ነች። ያ ማለት ደግሞ ፈጣሪ ለባሪያዎቹ እነዛ ነገሮች ታዛዥ እንዲሆንላቸው ያደርጉላቸዋል። ታዛዥ እንዲሆኑ ያደርጉላቸዋል። አንድ ሴትዮ ነበረች አሉ። ይሄ እዛው ኢትዮጵያ ውስጥ የሆነ ነገር ነው። ምንድን ነው የሚባለው? ባለትዳር አይደለችም፣ ልጅም የላትም እና የሾሆቹን ደረሳ ትቀልባለች ወይም ትመግባለች እና ከምትቀልባቸው በአንዱ እንግዲህ ላም አላት። ላሟ ወተት ትታለባለች እና ወተት ስትታለብ ወተቱን እነዛ ደረሶች ወይም ሸኮቻቸው ይጠጣሉ ማለት ነው። ከዕለታት አንድ ቀን ላሚቱ የሆነ ቅጠል ትበላና ትሞታለች። የምትታለበው ላም ማለት ነው። እንግዲህ ልጅ ይኖራት ይሆናል። የምትታለበው ላም የሆነ ቅጠል ትበላና ትሞታለች። ከዛች ሴትየው ትሄዳለች እዛ ትልቁ ሼህ ጋር ወይም የደረሶቹ ሼሆቹ ጋር ማለት ነው፣ ወይም እዛ አባታቸው ጋር ትሄድና ታለቅሳለች። ላሜ ደረሶቹን የማጠጣበት ላሜ፣ አንዲት ላሜ ሞተችብኝ ብላ ታለቅሳለች። እሳቸው በአስተርጓሚ ይጠይቃሉ። ምንድን ነው ይላሉ። ይሄ ነገር እንደዚህ ነው፣ ላሚቱ ሙታል ነው። ምክንያቱም እቺ ሴትዮ ልጅም ባልም የላትም። ያው እንትኗ ደረሶቹን መቀለብ ወይም መመገብ ነው። በጣም ያዝናሉ እሳቸው። እስኪ ያሳይኝ የሞተችውን ላም ሂጅን እስኪ ነይና አሳይኝ አሏት። ሂዳ አሳየቻቸው። ላሚቱ ሙታለች፣ ተኝታለች። ከዛ እሳቸው ላሚቱን ከዘራቸው ይሁን በእንትናቸው ነካ አድርገው ተነሽ አሏት። ተነሳች። ዓመት አልባ እዛው የሞተችበት ቦታ ላይ መልሳ ተኛች፣ ሞተች አሉ። ዓመት አልባ። ያ ማለት ላሚቱ የወለደችው ልጅ ትልቅ እስከሚሆን ድረስ ማለት ነው። በዛው በበላችው ቅጠል። ይሄም ማለት የፈለግነው አንዳንድ ጊዜ ፈጣሪ ለባሪያዎቹ የሚሰጠው ጸጋ አለ። ጸጋው ይፈቅድላቸዋል። ልክ ነቢዩላህ ሱለይማን ማለት ነው፣ ኪንግ ሰለሞን አምላክ ፍቃድ እንደሰጠው ንፋስን እንዲያዝ፣ ፍቃድ እንደሰጠው ለጅኖችን እንዲያዝ፣ ፍቃድ እንደሰጠው አዋፋቶችን እንዲያዝ፣ ፍቃድ እንደሰጠው የጉንዳኖችን ድምፅ ሆነ ኮቴ ንግግራቸውን እንዲሰማ ማለት ነው፣ የእንስሳቶችን። ያ ማለት ነው አምላክ ያንን ሰው ከወደደ በኋላ መላእክቶችን ወድጄዋለሁና ውደዱት ይላል። መላእክቶች ታዛዥ ነው የሚሆኑት ከዛ በኋላ ያለው። ገባቸው? እንዲሁ ነካ ነካ ለማድረግ እንጂ ታሪኩ ብዙ ነው። የፈጣሪ ባሪያዎች የሰሩት ስራ ታሪካቸው ብዙ ነው። እናንተ አታውቁትም። እናንተ የሳይንስና ቴክኖሎጂ ሰዎች ናቸው። አንዱም ይሄ ነው። እኛም ወደዚህ ምናልባት ያለ ስህተት ነው
በምክንያት ነው የመጣ ነው ብለን እንገምታለን። ምክንያቱም ደግሞ እንግዲህ እኛ ጥቁር ነን። አሜሪካና ጥቁር ተዋውቃለሁ ምን እንደሆነ። ሙስሊም ነን። ይህች ሀገር ከናይን ኢለቨን በኋላ የሆነችውን ነገር እናያለን። ምን በሙስሊሞች ሆነ በዛ ዙሪያ ምን የሆነ ተከሰተ እንዳለ። በተረፈ ደግሞ አፍሪካኖች ነን፣ ደግሞ ከአፍሪካን የመጣ ነው እና ይሄ ነገር በስህተት እንዳልሆነ እርግጠኛ ነን። አምላክ ወደ አንድ ቦታ አንድን ሰው ሲልክ ያ ማህበረሰብ ከሚታወቅበት የበለጠ ነገር ሰጥቶ ነው የሚልከው። እመኑን፣ የበለጠ ነገር። ለዚህ ነው አንዱም የረጅም ጊዜ እቅዳችን ፈጣሪ ካለ ቴክኖሎጂ ነገር ላይ አንዳንድ ማሻሻያዎች እናደርጋለን ብለን ብዙ ነገሮችን እያደረግን ነው። ያ ማለት ከናካቴው እናቆማለን ማለት አይደለም። ሆስፒታል ቴክኖሎጂ ያስፈልገዋል። ትምህርት ቤቶች ቴክኖሎጂ ያስፈልጋቸዋል። ግን አንዳንድ ነገሮችን ግን እስከ ወዳኛው እንዘጋቸዋለን። በይበልጥ ለሰዎች ጠንቅ የሆኑ በአንድም ሆነ በሌላ መንገዱ የሰዎች ሕይወት ውስጥ ገብተው ሰዎች ሕይወትን የሚረብሹ ለጥቂት ግለሰቦች ብቻ ጥቅም የቆሙ ወይም ለጥቂት ማህበረሰቦች ብቻ ጥቅም የቆሙት እነሱን ከናካቴው እናጠፋቸዋለን። አይ ነው ምናልባት እንደዚህ ስንናገር ትንሽ እብደት ይመስላል። ወደፊት ታዩታላችሁ። ንግግር በንግግርነቱ ሲቆም ግን በተግባር ይገለጣል። ሁሉም ነገር ወደፊት እናየዋለን እና አምላክ ካለ እንግዲህ እንደዚህ አይነት ነገሮችን ነው የምናስተካክለው። እንደዚህ አይነት ዛሬ የምንናገራቸው ነገሮች ባለፈው አሁን ከዚህ ቪዲዮ በፊት የተናገርናቸው ነገሮች አሉ። ከሶስቱ አምላክ ጸጋ በነፃ ከሰጣችሁ ጸጋዎች ከሶስቱ አንዱ ነው አሁን የሚጀምረው። አንዱ ይጀምራል። ከሶስቱ አምላክ በነፃ ከሰጣችሁ ጸጋ እኛ አሁን ከዚህ በኋላ የምናደርጋቸው ያለፉት ያደረግናቸው አሉ። እስከ 2030-35 ድረስ ይቀጥላሉ። ከዚህ በኋላ የምናደርጋቸው ነገሮች አምላክ በነፃ የሰጣችሁ ጸጋዎችና በተፈጥሮ ላይ ነው። ተፈጥሮ እናንተ መቆጣጠር አትችሉም። በእናንተ ቁጥጥር ስር አይደለም። ተፈጥሮ ስንል ንፋስ፣ እሳት፣ ወጀብ፣ መሬት መንቀጥቀጥ ይነምት ተፈጥሮ ነክ ነገር። እናንተ ምንም ነገር ማድረግ የማትችሏቸውን ነገሮች እንደ ዝናብ፣ እንደ ጎርፍ፣ እንደ ማዕበል እነዛን ነገሮች እኛም ፈጣሪን ለምነን የጠየቅናቸውም ነገሮች በብዛት እዛው አካባቢ ናቸው። ለዚህ ነው 75 ከመቶ ወይም 70 ከመቶ ከዚህ በኋላ ብዙ ጥፋት ሊያካሄዱ የሚችሉት ተፈጥሮዎች ናቸው። ኢማጂን መርከብህ ባህር ላይ ነው ያለው፣ በመቅሰፍት ሰመጠ። በሚሳኤል ተመቶ አይደለም፣ ሰመጠ ማለት ነው። ጀስት ሪማይንዲንግ እንደዛ እንደማለት ነው። ኢማጂን ሰማይ ጠቀስ ፎቀ በምንም ነገር ተመቶ አይደለም፣ ግን ፈረሰ ማለት ነው። ሙሉ ከተማ ፈረሰ ማለት ነው። ተፈጥሮ ነው የምናወራው። ያ ገባችሁ ምን እንደምንል። ስለዚህ እዛ ነገሮች ላይ ነው ትኩረት የምናደርገው። አሁን የመጀመሪያው ከዚህ ቪዲዮ በፊት ያስቀመጥናቸው እሱን የሚያጠናክር ነው። ድንበር ተሻጋሪ የሆኑ ወንዞችን ይደርቃሉ። ድንበር ተሻጋሪ 1 ኢንችም ይሆን ድንበር ተሻጋሪ የሆኑ ወንዞች፣ ይህንን የምንለው ከድንበር ውስጥ ያሉትን ቢያንስ ሰዎች እንዲጠቀሙባቸው ነው። ግን ያ ወንዝ ድንበር የሚሻገር ከሆነ ከምንጩ ነው የሚደርቀው። እኛ ሁሌም ቢሆን ነገሮችን እናይና ከምንጫቸው ማድረቅ ደስ ይለናል። ምክንያቱም ከምንጩ ካላደረግከው ሁሌም አንተ ስታፈስ እሱ ሲፈስ ይኖራል። አንተ እንጂ የምትደክመው እሱ አይደለም። አሁንም ለማጠናከር ያክል ድንበር ተሻጋሪ የሆኑ ወንዞቻችሁ ይደርቃሉ።
ይሄ በሰብአዊም በሰማያዊም ቤት ትልቅ ስህተት በመስራታችሁ ነው። አምላክንም ሰውንም በማስቀየማችሁ ነው። ጌታ ይላል ጊዜ ተሰጥቷችኋል። ይህ ጊዜ እስከ ዲሴምበር 30 ወይም ጃንዋሪ 30 ድረስ ባሉት ጊዜ ውስጥ ከፈጣሪ ምሕረት መለመን አለባቸው። እኛ እሱ የሚያስፈራን ነገር አንድ ነገር አለ። ምክንያቱም ከዚህ በፊት አምላክ ምን ይላል? እነዚህ ሰዎች እኔ ፊት የሚያቆም ፊት የላቸውም ይላል። እነዚህ ሰዎች እኔ ፊት የሚያቆም ፊት የላቸውም ይላል። እና እንግዲህ እናንተ ናችሁ የምታውቁት በምን መልኩ ፈጣሪ እንደምትለምኑት። ከ2027 ጃንዋሪ 30 በኋላ ነገሮች ስራቸውም ይጀምራሉ ማለት ነው። ይጀምራሉ። ባለፈው ያስቀመጥነው አሁን 2026 ሴፕቴምበር ላይ ያልቃል፣ ለ3 ዓመቱ ማለት ነው። ከዚህ በኋላ ወይ ከናካቴው ይደርቃል ወይ ባለበት ይቀጥላል። ይሄ በእኛ ላይ በነበረው አንዳንድ ዘረኝነት መጥፎ ነገሮችን ባየናቸው በእኛም ሆነ እኛም መሳይ ሰዎች ላይ መጥፎ ነገር ባየናቸው። በነገራችን ላይ አንድ ነገር እንደዚሁ ትዝ አለን። የትላንትና ትዝ ያለ ነገር እንዴት ሰዎች በአንድም ሆነ በሌላ መንገዱ ሲስተማቲካሊ በሆነ መንገዱ ሰዎችን ድሃ፣ ሆምለስ፣ ውዳቂ፣ የማይረቡ አድርጎ እንዴት እንደሚያስቀምጥ ሲስተሙ ነው። ሬሲዝም፣ ሲስተሚክ ሬሲዝም የሚለው ቮካብለሪው ራሱ እንዴት አድርጎ የእነዚህን ማህበረሰቦች፣ ግለሰቦች፣ ቤተሰቦች እንዴት አስሮ እንደሚያስቀምጥ አንዳንድ ነገሮች እንደዚሁ አየንና ያንን ከግለሰብ ቤተሰብ፣ ከቤተሰብ ማህበረሰብ፣ ከማህበረሰብ ህዝብ ላይ ቢሆን አገር ላይ ቢሆን ምን ያክል አውትካም እንዳለው ተጽዕኖ እንዳለው መጥፎ ነገር እንዳለው አየንና በዛም ነገር ላይ አምላክን ለምነን ምናልባች ከድንበር ተሻጋሪዎች ያልናቸው ከድንበር ባይሻገሩም የሚለው ነገር እንዳይካተትበት ያስፈራል። ምክንያቱም እሱን ያየ ነው። ምን ይላል እንግዲህ አንድ አባት ወይም አንድ ሰው 4 ልጆች ይኖሩታል። ያ ሰው በፖሊስ ወይም ከሚሰራበት መስሪያ ቤት በአንድም ሆነ በሌላ መንገድ ለምሳሌ እንበልና ፖሊስ ወይም ጸጥታ አስከባሪዎች ደበደቡት፣ በማንነቱ ነው። ሁሉም ሰው ላይ የሚደርስ ቢሆንም ግን እነዚህ ማህበረሰቦች ላይ ግን ብዙ ጊዜ ይደርሳል። በማንነቱ ደበደቡት፣ ቀጠቀጡት። ከዛ በኋላ if he is lucky he didn't die so they take him in prison። ይሄ ሰውዬ ቤተሰብ አለው፣ ልጆች አሉት፣ ሚስት አለው። now he can't go back to work. he have a lot of broken bone። እነዚህ 4 ልጆቹ ምን የሚሆኑ ይመስላችኋል? ሌባ፣ ቀማኛ፣ ዘራፊ፣ ሐሽሽ ጫሽ፣ ድራግ ሸጭ ምን የሚሆኑ ይመስላችኋል? ዝሙተኞች። ሚስቱስ ምን የምትሆን ይመስላችኋል? ይሄ በዛኛው በኩል ነው፣ በዘረኝነት በኩል። በዚህኛው በኩል ደግሞ ከስራ ተባረረ እንበል፣ ከስራ ቀነሱት እንበል፣ ወይም በተለያየ መንገድ ብለው ፈልገው። ይሄ እኛ በህይወት ውስጥ ሩቅ ብንሆን ኑሮ በወሬ አንሰማም ነበር ወይም አናምንም ነበር። እኛ ውስጥ ስላለን አይተነው ነው፣ በተለያየ መንገድ አይተነው ነው። መልከ ብዙ ነው። በዚህም ምክንያት ነው እኛ ፈጣሪን ስንለምን በቀጥታ ተግባራዊ የሚሆነው። እመኑን፣ ከምላሳችን ፀጉር ይነቀላል። እና ይህ ሰው ተባረከ፣ ስራ ማግኘት አልቻለም። ልጆቹ ምን የሚሆኑ ይመስላችኋል? የሚያበላው የለውም። ልጆቹ በፊት የሚሰጣቸው ነገር የለም። ልጆቹ በእሱ ላይ ይዞራሉ።
ሚስቱ በሱ ላይ ትዞራለች፣ ረብሻ ይነሳል። ያ ሰላማዊ የነበረ ቤተሰብ ረብሻ ይነሳል። ሚስቱ ዲቮርስ ድረስ ትደርሳለች። ልጆቹ አባታቸው ምንም ማድረግ የማይችል ደረጃ ሲያዩ ብዙ ውሳኔዎችን ይወስናሉ። ይሄን ነገር በቤተሰብ አያችሁት፣ በማህበረሰብ አያችሁት፣ በህዝብ ላይ አያችሁት፣ በአገር ላይ አያችሁት። ስለዚህ እነዛ ሰዎች በሚያጠፉት ጥፋት ወይም ሚስቱ በምታደርገው ነገር ወይም ልጆቹ በሚያደርጉት ተጠያቂ ማን ይመስላችኋል? ባልየው ወይስ ሲስተሚክ የሆነው ዘረኝነት? ፍቹን ለእናንተ ትተናል። እኛ ግን ጥቂቱን የነገርናችሁ። በዚህ መልኩ የብዙ ሰዎች ህይወት፣ የብዙ ሰዎች ቤተሰብ ህይወት፣ የብዙ ሰዎች ማህበረሰብ ህይወት ተናግቷል። ጥቂቶችን ለመጥቀም ሲባል ብዙዎችን ከመንገድ አወጥቷል። እኛ በእነሱ ላይ ነው። ለምሳሌ አንዳንድ ህግ አስከባሪዎች ስናይ መጥፎ ነገር በሚያደርጉ ጊዜ ቅጣቱ እጥፍ ነው የሚሆነው። አንድ ሰው ላይ በሚያጠፉት ጥፋት ተቋማቸው ብቻ አይደለም፣ እነሱን ተያይዞ ያሉትን ብዙ ጊዜ አይፈልግም፣ እናወጣቸዋለን ማለት ነው። ያሳዝናል፣ ግን መሆን አለበት። ምክንያቱም በእኛ ግምት ሁሌም እንደምንለው ትክክለኛ ዳኝነት እዚች ምድር ላይ የለም። በይበልጥ ለእንደኛ አይነት ሰዎች፣ እኛን የሚመስሉ ሰዎች በአንድም ሆነ በሌላ መንገዱ ፍትህ ያገኛሉ የሚል እምነት የለንም። ፍትህ የለም። ፍትህ ቢኖር ኑሮ ሰዎች በዚህ አይነት መልኩ የተዋረዱ አይሆንም ነበር። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮች ስናይ በቀጥታ ፈጣሪን ለምነን ኃይሎቻችንን ልክና በነዛ ሰዎች ላይ ወይም በነዛ አካባቢ ያሉት ነገሮች ላይ ውሳኔ ይሰጥባቸዋል። በጥቂት ጊዜ ውስጥ ሪዛልቱን ታዩታላችሁ ማለት ነው። ያን ነው ስናደርግ የነበር ነው። ምክንያቱም አንዳንድ ጊዜ ትንሽ ያስጠላል። በአንድ የራስ ስር ሰው ቁጭ ብሎ ህግ ሳይከበር ሲቀር ህግ አክባሪው ህግን ሲጥስ ህግ አስከባሪው ህግን ሲጥስ ስታዩ ትንሽ ይረብሻል። ሰው ማለት ሰው የጠፋለት ነው ይላሉ የኛ ሀገር ሰው። ብዙ ሰዎች መናገር አይችሉም፣ አፋቸውን ተለጉመዋል በተለያየ መልኩ። ምክንያቱም ሪታሊዬሽኑ ከባድ ነው። እኛ እንኳን ጥቂት በመናገራችን ብዙ ችግር አይተናል። ጥቂት በመናገራችን ነው። ያለፉት 3 ዓመት ሰውን እንኳን ማመስገን አትችልም፣ ሰውን መውደድ አትችልም። እነሱ የጠሉትን ሰው አንተ ከወደድከው አንተም የነሱ ቅጣት ይደርስብሃል ማለት ነው። ይህንን ያየ ነው እና በጣም ነው የሚያሳዝነው። ግን ያው አንዳንድ ጊዜ ይሄ ፍሪደም የምትሏቸው ነገሮች ለሁሉም አፕላይ እንደማያደርግ ያሳውቃል። ለሁሉም አፕላይ አያደርግም። አንዳንድ ጊዜ ከወረቀት የዘለለም አይደለም። ወረቀት ላይ እና ቴሌቪዥን ላይ ብቻ ነው የምናያቸው እነዚህ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ምናምን፣ ዲሞክራሲ፣ ጀስትስ ምናምን የምትሏቸው ነገሮች ከዚያ ያዛል። ለዚህም ነው እኛ ፈጣሪ ስንለምን ኃያሉ አምላክ ቶሎ ብሎ መልስ የሚሰጠው፣ መልስ ይሰጣል። ስለዚህ አሁን እንግዲህ ወደ ዋናው ስንመለስ ድንበር ተሻጋሪ የሆኑት ወንዞቻችሁ በ2027 ጃንዋሪ 30 ጀምሮ ለሚቀጥሉት እስከ 2030 ጃንዋሪ 30 ወይም 2031 ጃንዋሪ 30 አካባቢ ድረስ ፕሮሰሶች ይላሉ። that means either they will go down or they will dry, but we are expecting they will lower probably by 80%, maybe by 60%. After that they will dry completely. We don't know for how long it's gonna happen, but we believe that በፈጣሪ ፍቃድ እንደዛ ነገር ይሆናል። በዛ መካከል ብዙ ነገሮች ይሆናሉ። ቢያንስ ከ70 እስከ 75% ተፈጥሮ አደጋ ታደርሳለች። በከፍተኛ አደጋ ታደርሳለች። ይሄ በመልስ ነው። መልስ ማለት
ለሰራችሁት ስራ፣ ለሚሰሩት ስራ፣ እየሰራችሁ ላሉት ስራዎች መልስ ነው። ፍትህ ማለት ነው። ፍትህ ነው። ሁሌም ቢሆን ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ዋጋ ይከፍላል። ከምንም ነገር ጋር ጉዳይ የሌለው ዋጋ ይከፍላል። እነዚህ ነገሮች ኃይሎቻችን ከሚያደርጉት ሌላ ነው። ኃይሎቻችን ከሚያደርጉት ሌላ ነው። ይሄ ሌላ ኃይል ነው። ሁሉም ነገር በዚህ ምድር ላይ ታዛዥ ነው። የሰው ልጆች ህይወት እንኳን ታዛዥ ነው። ያቺ ሰዓት ስታበቃ ማንም አይመልሳትም፣ ትሰናበታለች። ዋን ወይ እና እንደዛ ነው። አምላክ እውቀቱን ይስጠን። ሰዎችን ለማክበር መሞከር አለብን። ሰዎችን ስናከብር በሰውነታቸው ነው። ሰዎችን መርዳት አለብን። ሰዎችን ስንረዳ በሰውነታቸው ነው። ሰው በመሆናቸው ብቻ ነው። በዘራቸው፣ በቆዳ ቀለማቸው፣ በሃይማኖታቸው አይደለም። እርዳታ በምናደርግ ጊዜ ከነሱ መልስ ጠብቀን አይደለም። we are not expecting any exchange when we are helping others ምክንያቱም ሁሌ ሰዎችን በምንረዳ ጊዜ ክሬዲት ነው የምናገኘው ከፈጣሪ። አንተ አንድን ሰው እዚህ ስትረዳው ሌላ ሰው እንኳን ማወቅ የለበትም አንተ በመርዳት። አንዳንድ ጊዜ አንዳንድ ሰዎች አሉ ካሜራ ያስጠምዱና ካሜራ ያስይዙና ሰዎችን መርዳት ይጀምራሉ። ማለት ስማቸው በሶሻል ሚዲያ ላይ እንዲታይ ማለት ነው። ዝናቸው እንዲሰማ፣ ይረዳል ይሄ ሰው እኮ፣ እነዚህ ሰዎች እኮ ይረዳሉ፣ ወይ ይሄ ድርጅት እኮ ይረዳል እንዲባል። ያ ከአምላክ ዘንድ ክሬዲት የለውም። they don't have a credit። ያ ማለት ክሬዲት የለውም ስንል ፍላጎታቸው ለሶሻል ሚዲያ ፍጆታ ከሆነ ማለት ነው እንጂ ካሜራ ማስጠመዱ አይደለም። ማንም ሰው ካሜራ መያዝ ይችላል። ያ አንድ ሰው ሲለግስ ግን የዛ ሰውዬ ለጋሹ ዋናው ፍላጎቱ ሶሻል ሚዲያ ላይ ለመታየት ከሆነና በሰዎች አይን ውስጥ ለመግባት ከሆነ ያ በፈጣሪ ዘንድ ክሬዲት አያሰጠውም። ክሬዲት ማለት ምን ማለት ነው? አንድ ሰው መልካም ነገር ይሰራል። ዛሬ ብዙ መልካም ነገሮች ይሰራል በህይወቱ። ሰዎች አያዩትም። የሚችለውን ነገር ያደርጋል። ለሰው እይታ አይደለም። አንዳንድ ጊዜ የሚረዳው ሰው እንኳን አያውቀውም ማን እንደረዳው። ግን ያ ረጂው አንድ ቀን ይጨልምበትና መጥፎ ነገር ላይ ይወርቃል። አምላክ ያን ሰውዬ አይጥለውም። በፍጥነት ካለበት ቦታ ያወጣዋል። ምክንያቱም በፈጣሪ ዘንድ ክሬዲት አለው። he have enough credit to make sure nothing will happen to him nothing። አንድ ጊዜ ነው አሉ 3 ልጆች ዋሻ ውስጥ ገብተው ዋሻው በትልቅዬ ድንጋይ ይዘጋል። ስለዚህ እያንዳንዳቸው የሰሩትን መልካም ስራዎችን በመናገር ከዛ ውስጥ መውጣት እንደሚችሉ ይነገራቸዋል። እና መናገር ይጀምራሉ። አምላካችን ሆይ እኔ ላንተ ብዬ ይህንን ነገር አድርጌያለሁኝ። ያኛውም ደግሞ ይላል እኔ ላንተ ብዬ ይህን ነገር አድርጌያለሁ። ትንሽ ፈቀቅ ይላል ድንጋዩ። ከዛ መጨረሻ ላይ ይላል አንድ ሰው እኔ ላንተ ስል፣ ላንተም ፍቅር፣ ላንተን ውዴታ ስል ከስራ መጥቼ እናትና አባቴ የሆነ ነገር ሳያገኙ ስለተኙ ያን ነገር ይዤ ሳላጠጣቸው ወይም ሳለመግባቸው አልተኛም ብዬ እንዳያስኩት፣ እሳቸው ይነሳሉ ብዬ እንዳያስኩት በእጄ ላይ እንዳለ ነጋ። እሳቸው እነሱ ሲነሱ እኔ ኦልሬዲ ተኝቻለሁ። ዛት ሚንስ እንቅልፍ ጥሎታል ማለት ጠዋት ላይ ያን ነገር እንደያዘ አምላክ ያንን ድንጋይ ከዛ ቦታ ላይ አንስቶ ጣለላቸው። ይህን የምናወራቸው ነገሮች ለሳይንስና ቴክኖሎጂ እናውቃለን ለሚሉ ሰዎች እዚህ ግባ የሚባል ወሬ አይደለም። በፈጣሪ እናምናለን ለሚሉ ሰዎች ግን ትክክለኛ ምሳሌ ነው። ምክንያቱም ከአለት ላይ ውሃ አፈለቀ ሲባል በአምላክ የማያመን ሰው ይሄ እውነት አይመስለውም። ሙሴ በበዛ በበረሃ ላይ አምላክ በዱላህ ወይም በብትርህ ይህንን አለት ምታውና ውሃ ይፈልቃል ሲለው ዛት ወይም ያንን ሆምጣጣ ውሃ
በዛፍ ጣልበትና ምንድነው ቅጠል ጣልበትና ወደሚጣፍጥ ውሃ ይቀየራል ሲለው በመጽሐፍ ቅዱስ በአምላክ አንድነት የማያምን ሰው ይሄ ነገር እውነት አይመስለው። ከሰማይ መና ወረደ ወይም ምግብ ወረደ ሲባል በአምላክ የማያምን ሰው እውነት አይመስለውም። ስለዚህ እኛ የምናወራቸው ነገሮች ብዙዎቹ በፈጣሪ እምነት ያላቸው ሰዎች ብቻ ናቸው ማዳመጥ ያለ። እነዛኞቹ ኦልሬዲ they are on the way of the punishment. We all know that. ያ ማለት አምላክን በማመናችን ብቻ መጥፎ ስራ ስንሰራ አምላክ ዝም ብሎ ያየናል ማለት አይደለም። will be punished. በብዛት የእስራኤል ህዝቦች ብዙ ቅጣት የደረሰባቸው በህይወት ዘመናቸው ታሪክ እንደሚያሳየን አምላክን ባለማወቃቸው አይደለም፣ አምላክን በማወቃቸው ነው። ያ ማለት አምላክን እያወቁ ስህተት ስለሚሰሩ ነው፣ ጥፋት ስለሚሰሩ ነው። አሁንም ብዙ ችግር አለባቸው፣ ወደፊት ብዙ ችግር ይገጥማቸዋል። የኛ ፍራቻ፣ ትልቁ ፍራቻችን እንደ ሀገር አይቀጥሉም ብለን እንፈራለን። አንዳንድ ነገሮች ማስተካከል አለባቸው። ይሄ ከጦርነቱ ጋር የተያያዘ አይደለም። አንዳንድ ነገሮች ማስተካከል አለባቸው። በፈጣሪያቸው ዘንድ ብዙ ነገር መጥፎ ነገሮችን የሰሩት ስራ አለ፣ ያስቀየሙት ስራ አለ። ሁሌም አምላክ ቅጣት ያወርድባቸዋል፣ ሲያወርድባቸው ይኖራል። አንድ ኢትዮጵያዊ ፓስተር አንድ ነገር ሲናገር ሰማሁት። በጣም ደስ የሚል ነው፣ በጣም ያስደስታል። የእስራኤል ሕዝብ አይቀጣም ከፈጣሪው ቁጣ ካልመጣበት በስተቀር ይላል። ከፈጣሪው ጋር የተያያዘ ነገር ካልሆነ በስተቀር የእስራኤል ሕዝቦች ቅጣት አይደርስባቸውም ይላል። ጦርነት ቢነሳባቸውና ቢሸነፉ ከአምላክ ዘንድ የተነሳባቸው ቅጣት ነው ይላል። ረሃብ ቢመጣባቸው ከአምላካቸው ዘንድ የተነሳባቸው ቅጣት ነው ይላል። ፓስተሩ ነው የሚለው፣ የፕሮቴስታንት ፓስተር ነው። እኛ ደግሞ ምን እንላለን ማለት እኛ ያው አባቶቻቸውን አስፈቅደን አያቶቻቸውን አስፈቅደን ባየናቸው ብዙ ነገሮችና ባየናቸው ብዙ አንዳንድ አስቀያሚ ነገሮች፣ አንዳንድ መጥፎ ነገሮች ምክንያቱም እኛ ለነቢዩላህ ኢብራሂምም ሆነ ለልጃቸው ለልጅ ልጆቻቸው ትልቅ ፍቅር፣ ትልቅ ከበሬታ፣ ትልቅ ቅርበት አለን። ያ ማለት እነሱን እናከብራለን። የእኛ ሀገር ሰው ምን ይላል? ባለቤቱን ካልናቁ አጥሩን አይነቀንቁም ይላል። ባለቤቱን ካልናቁ አጥሩን አይነቀንቁም። ያ ማለት ምንድን ነው? እኛ እስራኤል ልጆችን ስናይ አባቶቻቸውን ነው የምናየው፣ አያቶቻቸውን ነው የምናየው። ይህንን የማያውቅ ሰው ከነካ እጁ ይቆረጣል፣ እጁ ይቆረጣል። እመኑ፣ እጁ ይቆረጣል። ይሄን ስንል ዝም ብለን አይደለም፣ እንዲሁ ወይ የእስራኤል ሕዝቦችን ለማተለቅ ለማግዘፍ አይደለም ነው። ዩታችት ይዋርዳን። ግን ሁሌም ቢሆን ነገሮችን ወደኋላ ዞር ብለን ማየት አለብን። አምላክ በራሱ ብዙ ስራዎች ሰርተዋል በእነዚህ ሕዝቦች ላይ። ስለዚህ ባልባሌ ወንጀል ባልባሌ ነገር መንካት ዋጋ ያስከፍላል። ዋጋው ከባድ ነው። አንዳንድ ጊዜ ዋጋዎች አንዴ ተከፍለው የሚያልቁ አሉ። አንዳንድ ጊዜ ለብዙ ዘመናቶች ሲከፈሉ የሚኖሩ ዋጋዎች አሉ። በጣም መጥፎው ሲከፈሉ የሚኖሩ ዋጋዎች ናቸው። ሲከፈሉ የሚኖሩ ዋጋዎች ናቸው። ስለዚህ ያው የእስራኤል ሕዝብ በዛ መልኩ ነው የምናየው፣ በዛ መልኩ ነው የምናየው። እኛ እነሱን ስናይ በእነሱ ጥፋት ስናይ ወይም አንዳንድ ነገር መጥፎ ነገሮች ስናይ አባቶቻቸውን የምናስታውሰው፣ አያቶቻቸውን ነው የምናስታውሰው። ምክንያቱም የማንንም ልጅ ማንም አይኮረኮምም አባቶቻቸውን ካልናክ በስተቀር፣ አያቶቻቸውን ካልናክ በስተቀር። ያ ደግሞ ዋጋ ያስከፍላል። ያ አንተ ማን ሆነህ ነው የሰው ልጅ የምትኮረኮመው? እንደዛ እንደማለት ነው። ገባቸው? እኛ ኢትዮጵያኖች ነን። ስለዚህ አንዳንድ ነገሮች እንደዚህ እናያለን። ፈጣሪ ለምነን ብዙ ነገሮች እዛ አካባቢ ያስተካክለናል። ያ እንዳልናቸው ከጦርነት ጋር የተያያዘ አይደለም፣ ብዙም ከዛ ጋር የተያያዘ አይደለም። ግን አንዳንድ መጥፎ ነገሮችን ስናይ እንዲሁ ከላይ ፍቃድ አግኝተን አንዳንድ ነገሮችን እንዲስተካከሉ አደረገን። አሁን ያያችሁት ነገር እሱ ነው።
አሁን ያያችሁት ነገር እሱ ነው። ይሄንን ያየነው በ2027 ነው። ማነው በ2017 በ2018 2019 እንደዛ አካባቢ 2019 አካባቢ ነው መስለኝ፣ እዛ አካባቢ ነው። አንዳንድ ነገሮችን አየን በዛ ዙሪያ 2019 2020 አካባቢ እንደዛ አካባቢ ነው። አንዳንድ ነገሮችን እዛ አካባቢ ምን እንደሚሆኑ ምን እንደሚከሰቱ ምን እንደሚደረጉ ፈጣሪ ፍቃድ ፈቅዶልን አየን። ከዛ ከ2023 ጁን 30 በኋላ ደግሞ ፈጣሪ ይህን ጸጋ ከሰጠን በኋላ ብዙ ቦታዎች መዘዋወር ስለቻልን ያለምንም ነገር ለማየት ሞከርን። አንዳንድ ነገሮችን ውስጣቸውን አንዳንድ ጊዜ እሳት አመድ ወለደ ይላል። እሳት አመድ ወለደ ይላል። አባቱ ጻድቃን ቢሆን ልጁ ዘራፊ ነው የሚሆነው እና በጣም ይከብዳል። አንተ አባቱን እያየህ ልጁ መታገስ አትችልም። እና እንደዛ አይነት ነገር ነው። ገባችሁ ቢያስተካክሉ ደስ ይለናል። ምክንያቱም ፀጉር ሲሸሽ በረሃ ሲሆን ቀስ ያለ ነው። ኋላ ኪስ ሲደርስ ነው የምታውቀው። ኋላ ኪስ ሲደርስ ያኔ ስትባንን ኦልሬዲ አንተ ተመልጠሃል፣ አምፖል ሆነሃል። እንደዛ እንደማለት ነው። እና እዛ አካባቢ ያሉትም ነገሮች እንደዛ ናቸው። ወደፊት ብዙ ነገር እናያለን። ከዛ አንዳንድ ነገሮችን ፕሮቴክሽኖችን ያነሳ ናቸው። እዛ አካባቢ ያሉትን ፕሮቴክሽን የሚባሉት ነገሮች አሉ አነሳ ናቸው። እሱም ከአባቶቻቸው ፍቃድ በማግኘት እንጂ ዝም ብሎ አይደረግም። ዋጋ ያስከፍላል እንዳልናቸው ነው። እና እስኪ እናያለን። የእኛ ንግግር በንግግርነቱ ሲቀር ሁሉም ነገር ግን በተግባር ይገለጣል ይላል። በተግባር ይገለጣል። በዚህ በኩል ያው ይሄንን ካል ወደፊት የምናያቸው ብዙ ነገሮች ይኖራሉ። የሰው ልጆች ጥፋት ባጠፉ ቁጥር ቅጣቱ እየበዛ ነው የሚሄደው። የሰው ልጆች በጣም ጥፋት ባጠፉ ቁጥር ደግሞ አምላክ እነዛ ህዝቦች ላይ ፕሮቴክሽኑን ወይም የመከላከሉን ነገር ጸጋውን ያነሳል። ያኔ የነዛ ህዝቦች ይከበሩ ከነበሩ ይናቃሉ። የሚያከብራቸው የለም። ቃላቸው ይሰማ ከነበረ ቃላቸው አይሰማም። አሁን አይሰማም። ይናቃሉ፣ የተናቁ ይሆናሉ። በፊት ትልልቅ ነገሮችን የሚያሸንፉ ከነበረ አሁን ትንንሽ ነገሮች ሁሉ ያሸንፏቸዋል። that means the protection that they used to have from God, the blessing is gone. እና በእነሱ ላይ ብዙ መከራዎች በየተራ ይመጣሉ። አንዱን ሲያልፉ አንዱ ይመጣል ማለት ነው። ወደ ፈጣሪያቸው እስካልዞሩ ድረስ ይመጣል። ሁሌም እንደዚህ ይመጣል። አምላክ ሙሴን ወደ ፈርዖን ከመላኩ በፊት ፈርዖን አካባቢ ምንም ነገር የለም ነበር። የእስራኤል ልጆች በባርነት እንደዛ ሲሟቅቁ አምላክ የታለ ብለው እስከሚጮሁ ድረስ ምንም ነገር አልተከሰተም። ግን አምላክ ሁሉም ነገር በሰዓቱ ነውና ሙሴን ከላከው በኋላ ሂድና ሕዝቤን ከፈርዖን እጅ አውጣ፣ ከግብፅ ምድር አውጣ ብሎ ሲልከው ያኔ ነው ብዙ ነገር ያለቀው። አምላክ እኮ ሙሴን ሳይልክም ማውጣት እኮ ይችላል። እረ እንዳውም እዛው ከባርነት ቀንበር አወጥቶ እዛው ንጉሥ አድርጎ ማኖር ይችላል እኮ። ግን ሁልጊዜም ቢሆን አምላክ በአንድ ጠጠር ሁለት ወፍ፣ በአንድ ጠጠር ሶስት ወፍ መምታት ባህሪው ነው። መልእክት መላክ ይፈልጋል። አምላክ ሙሴን ሲልከው ከተአምር ጋር ነው የላከው። ይህንን ትልቅ የፈጣሪን ባሪያ ሲልከው እኔ አንተን ነቢይ አድርጌ ሾሜሃለሁ፣ ሂድ፣ እኔ ከአንተ ጋር በመንገድህ አለሁኝ፣ ምንም ነገር አይነካህም፣ ወንድምህን አሮንን ከመንገድ ላይ ታገኘዋለህ፣ ነገሮችን ሁሉ በቅርበት እከታተላለሁ፣ ይሄንንም ብትር እዛ ስትሄድ አሳያ። ምክንያቱም ያኔ የፈርዖን ህዝቦች ወይም በፈርዖን ዘመን የነበሩ ሰዎች በጥንቁልና ምንድን የሚባለው በዚህ በማጂክ ያምኑ ነበር። በጣም ኃይለኞች ነበሩ በማጂክ እንደዚህ አይነት ነገሮችን። ስለዚህ አምላክ ሲልከው ሁሌም እንደምንላችሁ ያ ማህበረሰብ ከሚታወቅበት የበለጠ ነገር ሰጥቶ ነው የሚልከው እና ሙሴን በሚልከው ጊዜ ይህንን ተአምር ሰጥቶ ነው የላከው። they can't deny it become something that they used to know but much powerful. ስለዚህ ቀጥሎ ያደረገው እያንዳንዱ ነገሮች ነው ያጠፋው። ሳያጠፋ ማውጣት ይችላል እኮ አምላክ። 10 መቅሰፍቶችን ሳያወርድ ማውጣት ይችላል።
ግን ማስተማር የፈለገው ነገር አለ። ለቀሪው ትውልድ ማስተማር የፈለገው ነገር አለ። ለመጪው ትውልድ ማስተማር የፈለገው ነገር አለ። ሁሌም እንደዚህ ነው። ስለዚህ አምላክ እኛንም እንደዚህ አይነት ነገር ሲልከን መጀመሪያ የምናስጠንቀው፣ መጀመሪያ የምንናገረው፣ መጀመሪያ የምንነግረው እያንዳንዱ ቃላቶች have heavy weight። ከዛ በኋላ ለሚመጣው ነገር አምላክ በእኛ ላይ ቅሬታ አይኖረውም። እኛ ለምናስተላልፋቸው ነገር ቅሬታ አይኖረውም። ምክንያቱም መናገር አለብህ። መጀመሪያ የሰውየውን ጥፋት መንገር አለብህ። ምናልባች ተመልሰው ወደ ፈጣሪ ምሕረት የሚለምኑ ይሆናሉ እነዚህ ህዝቦች። አምላክ ምን ይላል? ያንን ማህበረሰብ ያንን ህዝብ አላጠፋም፣ መጀመሪያ መልእክተኛ ሳልክላቸው ይላል። በጣም የተለያዩ መልእክተኞችን ልኮ አምላክ አንዳንዶቹ ወደ ፈጣሪ ሲመለሱ፣ አንዳንዶቹ ግን ጠፍተዋል። ከናካቴውን አጠፋቸው። ይሄ አሁን ለዚህ ሳይንስና ቴክኖሎጂ አውቃለሁ ለሚል ትውልድ አይገባውም። እንዳልናችሁ ነው። ሁሉም ነገር በሂደት እናየዋለን። እንደ አምላክ ፍቃድ አንዳንድ ነገሮች እንደዚህ የመጀመሪያ አሁን የምናደርጋቸው ይሄንን ነው። ከዛ በኋላ በዚህ ውስጥ አንድ 3 ነገሮች አሉ የሚከናወኑ፣ ቀጥሎ የሚሆኑ ነገሮችም አሉ። ከ3ቱ አንዱ አሁን ያደረግነው ነው። እዚህ አንዱ ውስጥ 3 ነገሮች አሉ፣ የተለዩ ናቸው። እዚህ የማንናገራቸው ነገሮች ናቸው። ግን ያው ጊዜ ተሰጥቷቸዋል። ጊዜው አጭር ቢሆንም ግን ጊዜው ተሰጥቷቸዋል። ወደ ፈጣሪ የምትመለሱበትን ከእናንተ ውስጥ ፈጣሪን የሚፈራ ሰው ካለ ወጥቶ ማስተማር አለበት። ሲያስተምር ያው እናንተም እንደምናውቃችሁ ምንጊዜም እንደዚህ አይነት ሰዎች በሚያስተምሩ ጊዜ አፋቸውን ታፍኗቸዋላችሁ፣ ዝም ታሰኟቸዋላችሁ። የተለያየ ነገር ካርድ በመምዘዝ እነዛን ሰዎች ዝም ለማሰኘት ትሞክራላችሁ። አንዱም ደግሞ ይሄንን ነው። አንድ ጊዜ አንድ ሰው እንደዚህ በጣም ስቃይ ሲበዛበት አየንና ያ ሰው በሃይማኖትም በዘርም በቀለምም አንድ አይነት አይደለንም። ግን እንዲሁ ስናይ ይህ ሰው የሁሉ መዓትና መከራ የሚያወርድበት ለምንድን ነው? እውነት ይሄ ሰው አሁን የሚያደርገውን ነገር ባያደርግ ወይም ለማድረግ ባይነሳ ኖሮ ይህ ሁሉ ነገር ይደርስበት ነበር ወይ ብለን ጠየቅን ራሳችንን። ጀስት ሲምፕል ኩዌሽን። አንዱ መጥፎነት የዚህ ሀገር ይሄ ነው። አንድ ሰው አንድ ነገር ለማድረግ ሲነሳ ያ ሰው የሚያደርገው ነገር ለእናንተ የማይመች ከሆነ ሌላ ታሪክ ትመዙና ካርድ ትመዙበትና ከዛ ያን ሰውዬ ማድረግ ከሚፈልገው ነገር ለማደናቀፍ ትፈልጋላችሁ። እንደኛ አይነት ሰዎች ከሆኑ ደግሞ በጣም መጥፎ ነው። አሳ ጎርጓሪ ዘንዶ ያወጣል ነው። አሳ ጎርጓሪ ዘንዶ ያወጣልና ያንን ሰው ከዛ ካለበት ችግር ማላቀቅ ብቻ ሳይሆን we empower him. Doesn't matter. Just there is one simple logic. As long as you are living in this planet, you are nothing. You are something only one way. ሰውነትን ስትይዝ ሰው ማለት ሰው የሆነ ሰው ነው። ዝም ብሎ ቁሞ የሄደ ሰው አይደለም። ያ ነው። ያ ስትሆን አምላክ ራሱ ለአዳም መላእክቶችን ሰብስቦ የከበሬታ ስግደት ስገዱለት ያለው ሰው በመሆኑ ነው። አዳም ሲያጠፋ ግን ከገነት ተባረረ። ያ ስለዚህ እስካጠፋህ ድረስ አንተ እዚህ ምድር ላይ እስካለ ድረስ you are nothing. You are not far from the punishment. It doesn't matter where you live. ያ ማለት ነው። ብዙ ነገሮችን ተከላክለን ነገሮችን ሌላዎች በማይጠብቁት መልኩ አደረግነው። ያ የሚሆነው እኛ ባናቅም ሰዎችን ባናቃቸውም ግን መጥፎ ነገር በሚሰራባቸው ጊዜ ስናይ it's painful. One thing we learn is in this world, the most painful thing is the truth, more than the logic, more than the reality. The truth is always painful. It hurts every time. Whenever you remember, it hurts. It gives pain.
The reason it's the truth. Because the reality already passed. But whenever you remember about what happened, the truth, it's always shocking. That's what happened. ታሪኮች ብዙ ጊዜ የሚቀሩት እውነት በመሆናቸው ነው። ውሸት ታሪክ ተጽፎ ለብዙ ዘመን አይኖርም። እውነት ትመነምናለች እንጂ አትበጠስም። ይህንን ነው የዛሬው መልእክታችን። ይህን ይመስል ነበር። አምላክ እውቀቱን ይስጠን። አንዲት መልእክት አለችን። ዘረኝነትን መጸየፍ አለባችሁ። ዘረኝነትን ማቆም አለባችሁ። ሰዎችን ትሪት ስታደርጉ you have to treat equally. Don't go to hurt someone just because you can. You have to be a reasonable person for anything what you are doing, because if someone asks you, you have to have an answer, tangible answer that you can convince not only yourself or the person who is in front of you, but also God. You have to convince God that what you did is the right thing. At least you should not cheat yourself. Forget about cheating others. You should not cheat yourself. If you know that the truth, make sure you follow, even if it is painful. You have to follow it. For the others, don't be a tool for racism. Don't be a tool for systemic that can hurt others. You should not be used as a tool to hurt others, because one way or another it will come back to you and it will eliminate you and your family and the people you represent. It's just a matter of time. This is just a warning, because it will happen. This will happen to a lot of people. አንድ ጊዜ ሁለት ሰዎች ነበሩ። እንዲሁ ሁለቱም ብቻ እንጥቀስ ብለን ነው። ባለሀብት ነገር የሚሉ ናቸውና የእኛ ነገር እንግዲህ ፈጣሪ ባሪያ ምናምን ስትሆን ብዙ ጊዜ ምናልባች ምሳህን በልተህ ለራት የሚኖርህ ላይኖር ይችላል። ምናልባች ራትህን በልተህ ለቁርስህ የምትፈልግ ሰው ልትሆን ትችላለህ። ያ ማለት የፈጣሪ ሰዎች በድሎት በምቾት ይኖራሉ ማለት እንዳልሆነ ለማሳየት ነው። ግን ሁልጊዜም ቢሆን አንዳንድ ነገሮችን ሲያደርጉ በጣም ትልቅ አገር እንመራለን ብቻ ሳይሆን ድርጅትን እንመራለን ብቻ ሳይሆን ብዙ ነገሮች እናደርጋለን የሚሉ ሰዎችን ሁሉ ይዳኛሉና ዳኝነታቸው ደግሞ መሬት ጠብ አትልም ይሆናል። አንድ ጊዜ የሆነች ነገር አየንና ሰዎችን በጉንዳን ሲመስሉ አየን። በጉንዳን ማለት ነው። ሰዎችን ለሰዎች ያላቸው ንቀት በጣም የወረደ ነው። አንዳንዶቹን በዝንጀሮ ይመስላቸዋል። ሰው ነው እንግዲህ በዝንጀሮ እና ይህን ሰው ጠየቅን ራሳችንን። ይህ ሰው አላወቀም እንዴ የሰው ልጆች ጠቅላላ ዝርያቸው ከአዳም መሆኑ ከአዳም መሆኑ አላወቀ። ከዛ በኋላ አንዳንድ ስራዎችን ሰራን። ፈጣሪ የተመሰገነ ይሁን ተሳካለን። ያ ሰው በሱ ላይ የደረሰበትን ጥፋት ቢያውቀው I'm sure he will regret that. He shouldn't say, he shouldn't do. The bad thing is that punishment still is keep going. The future is more. እና እንደዛ ነው። ያኛውም እንደዛ ነው። ያኛውም ሰው እንደዛ ነው ያደረግነው። እነዚህ እንግዲህ ባለሀብቶች ናቸው። ትልልቅ ባለሀብቶች ናቸው። ትልልቅ ስንል ዝም ብሎ አንድ ሁለት ሱቅ ያለው አይደለም። ትልቅ በዓለም ደረጃ የሚታወቁ ማለት ነው። እና እንደዚህ ነው። አንዳንድ ጊዜ አንዳንድ ሰዎች ቦታውን ስለያዙት ገንዘቡም ስላላቸው ማድረግ ስለሚችሉ ፈለጉትን ነገር ማድረግ ስለሚችሉ ብቻ ይናገራሉ። አፋቸውን አይቆጥቡም። ድርጊታቸውን አይቆጥቡም። They really forget that they are human too. So they do whatever they want. እና ያው እንደኛ አይነት ሰዎች ደግሞ አንዳንድ ጊዜ ምህረት አያደርጉላቸው። የሚከፈለው ዋጋ it's enormous. It doesn't match. ብዙ ጊዜ ሰዎች አጥፊዎች ቅጣት የሚደርስባቸውን ቢያውቁት ከማጥፋት ይቆጠባሉ። ምክንያቱም it's not worth it. ጥቅም የለውም።
ከሚያገኙት ጥቅም ይልቅ የሚያጡት ነገር ይበዛል። that much is painful. So they are trying to make sure they don't do something wrong. ያ ነው እና እንግዲህ ጠቅላላ አድርገን ስናየው ለኃያሉ አምላክ ምስጋና ይገባው። ወደፊት ብዙ ነገሮችን እያየን እናስተካክላለን። የእኛም ጸጋ በፈጣሪ የሰጠን ጸጋዎች በጣም እያደጉ ነው። ሁሌም ቢሆን አምላክን ለምናለን ትዕግስቱን ይሰጣል። ግን አጥፊዎች በሚያጠፉ ጊዜ ተቋማቸው ብቻ ሳይሆን አሁን ሰዎች እዛ አካባቢ ያሉ ሰዎች ቅጣቱን ይቀበላሉ ብቻ አይደለም ይቀጣሉ። ቅጣቱ አንዳንድ ጊዜ በጣም ርቆ ይሄዳል። ሰው እንደ ሀገር ደግሞ ውድቀቱም የዛን ያክል ነው። አምላክ ከዛ ሀገር ላይ ጸጋውን ሲያነሳ ብዙ ነገሮች ናቸው የሚናጉት። ብዙ ነገሮች አሁን ስለዚች ሀገር እንኳን አንዳንድ ነገር ብንናገር አንዳንድ ስራዎችን ካላስተካከሉ የሚመጣው ጊዜ ከባድ ነው የሚሆነው። ብዙ ጊዜ አሁን ባለፈው እንዳልናችሁ ፋውንዴሽኑን ከስር ስናናጋው ፒላሮቹ ያው ታውቃላችሁ ክራክ ያደርጋሉ። ምክንያቱም እኛ ዛፉን ያጠና ነው ከቅጠሉ እስከ ስሩ ነው ያጠና ነው እና ይህንን ዛፍ ለዚህ ዘመን ያክል ምንድን ነው አረንጓዴ አድርጎ ያቆመው ብለን እናይገባ ነው። ሴት ከታች ፋውንዴሽኑን ነው ያናጋ ነው። አሁን ቁመው የሚመስላችሁ ቢሆንም ግን የጊዜ ጉዳይ ነው እና ምን እናስተላልፋለን? አንዳንድ መጥፎ ነገሮችን ከማድረግ ካልተቆጠቡ ምናልባች አገሪቱ እንደ ሀገር ላትቀጥል ትችላለች። ያ ማለት ስሟን ይዛ ላትቀጥል ትችላለች ማለት ነው። እያንዳንዱ ስቴት የራሱን የሆነ ፕሬዚዳንት ወይም የራሱን የሆነ አገር መስርቶ ሊኖር ይችላል ማለት ነው። ያ ማለት እጅግ በጣም አስከፊ ነገር ይመጣል ማለት ነው። ያ ማለት ወደ ዋናው ትንቢታችን ሊሄዳል ማለት ነው። ከ60 እስከ 80 በመቶ የሚሆነው ህዝብ ይችን ሀገር ለቆ ይወጣል ሲል መልእክቱ በትክክል ነው የተላለፈው ከፈጣሪ። ያ ነገር እውነት ይሆናል ማለት ነው። ያ ነገር ደግሞ ዝም ብሎ እውነት አይሆንም። ሲቪል ዋርን የሚያስንቅ 10 ጊዜ ሲቪል ዋርን የሚያስንቅ ጦርነት ይነሳል ማለት ነው። ይሄኛው እነጠላለሁ ይላል፣ ያኛው አትነጠልም ይላል። ያ ማለት ብዙ ውድመት ይካሄዳል ማለት ነው። ያ ማለት እናንተ ለሌላው የቤት ስራ ስትሰጡ የነበራችሁት አሁን አምላክ ለራሳቸው የቤት ስራ ሰጥቷቸው የማትወጡበት የቤት ስራ ይሆናል ማለት ነው። ውድቀቱ ከዛ ይጀምራል። ይሄ የምንናገረው ማስጠንቀቂያ ነው። ይሆናል እያልን አይደለም፣ ማስጠንቀቂያ ነው። የማትጠነቀቁ ከሆነ ግን ይከሰታል። ሁሉም ነገር በሰዓቱ ነው። አምላክ ያንን 10 መቅሰፍት ሲያመጣ በፈርዖን ላይ 10ሩንም አንድ ጊዜ አልዘረገፈውም። እያንዳንዱን ሲያመጣ እየጠየቀ ነው። Are you gonna release my people? That's what he said. እምቢ አለ። ሁለተኛው መቅሰፍት አመጣ። Are you gonna release my people? ህዝቤን ትለቃለህ አትለቅም? እምቢ አለ። ሶስተኛውን አመጣ። ልጆቻቸውን የበኩር ልጆቻቸውን ሁሉ ገደለ አምላክ። ይሄ ሁሉ ሲያደርግ አንድ ባንድ ነው እያመጣ የነበረው። መጨረሻ ላይ ፈርዖንና አጃግሬዎቹን ቀይ ባህር እስከሚቀብር ድረስ ማለት ነው። ያ ማለት ምንድነው? ሁሉም ነገር አንድ ጊዜ አይመጣባችሁም፣ ግን ቀስ በቀስ ይመጣል። ቀስ በቀስ ሲመጣ ህልውናችሁ እንዳለ ያከትማል ማለት ነው። ይሄን የምንናገረው እያስፈራራን አይደለም፣ እያስጠነቀቅናችሁ ነው። እና ይህን ነው የዛሬው መልእክታችን። እዚህ ላይ እናቆማለን። ለኃያሉ አምላክ ክብር ምስጋና ይገባው። ለእስራኤል አምላክ ምስጋና ይገባው። እስራኤል ማለት የላህ ያዕቆብ ማለት ነው። ሁለተኛ ስሙ ነው። አምላክ ለእስራኤል ለያዕቆብ ሆነ ለያዕቆብ ህዝቦች አምላክ ለነዛ የተመረጡ ህዝቦች ላላቸው ለነሱ አምላክ ለሆነው ለነዛ በበረሃ በሲና በረሃ ላይ መናን አውርዶ ለመገባ አምላክ ይሄ ታላቅ ነገር እኮ ነው። የሰው ልጅ አይምሮ ቢኖረው ይሄ ራሱ በቂ ነው። ከአለት ላይ ውሃ አፍልቆ የሚያጠጣ አምላክ ይሄ ለሰው ልጅ በቂ ነው። ግን የሰው ልጅ ሁሌም ቢሆን ስህተት ይፈጽማል። ለዛ ነው ቅጣቱ የሚበዛበት። እሱ የተመሰገነ ይሁን። የዛሬውን መልእክታችን እዚህ ላይ እናቆማለን።
ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ፈጣሪ እውቀቱን ይስጠን። ከፈጣሪ እውቀቱን ይስጠን። ታላላቆቻችን የምናከብር፣ ላጡ የምናዝን፣ ለድሆች የምንሰጥ፣ ስንሰጥ ደግሞ የሰዎችን መልስ ፈልገን ወይም እንትን ፈቅር ፈልገን ሳይሆን ለአምላክ ክሬዲት ለማስቀመጥ የምንሰጥ ያድርገን። እናመሰግናለን። ቻው